ጤና ይስጥልኝ ክቡራትና ክቡራን፣ ይህ የግሎባል ዴይሊ ኒውስ ፕሮግራማችን ነው። እኔ ቤቲ ነኝ። ዛሬ ሚያዝያ 24 2018 ወይም በዩሮፒያን ካሌንደር ሜይ 2 2026 ሲሆን የዕለቱን ዋና ዋና መረጃዎች ይዤላችሁ ቀርቤያለሁ። በዛሬው ቆይታችን የዓለም የምግብ ፕሮግራም WFP በኢትዮጵያ ስላለው የምግብ እጥረት ያወጣውን መግለጫ፣ አሜሪካ ከጀርመን ጦሯን ልታስወጣ መሆኑን፣ እንዲሁም የካናዳና አሜሪካ የንግድ ግንኙነትን፣ የነዳጅ ዋጋ ንረትንና የሜታ ኩባንያን አስደንጋጭ ማስጠንቀቂያ ጨምሮ በርካታ መረጃዎችን እንመለከታለን። አብራችሁን ቆዩ። በመጀመሪያ ወደ ሀገር ውስጥ ዜና ስናልፍ በኢትዮጵያ የተከሰተው ተደጋጋሚ ግጭት፣ ድርቅ እና የዋጋ ንረት በሚሊዮን የሚቆጠሩ ዜጎችን ለከፋ የምግብ እጥረት መዳረጉን የዓለም የምግብ ፕሮግራም WFP አስታወቀ። ተቋሙ ባወጣው የቅርብ ጊዜ ሪፖርት መሰረት በተለይም በሰሜን፣ በደቡብ እና በደቡብ ምስራቅ የሀገሪቱ ክፍሎች ያለው ሁኔታ እጅግ አሳሳቢ ነው። የገንዘብ እጥረት በመፈጠሩ ምክንያትም ለተጎጂዎች የሚሰጠውን የሕይወት አድን እርዳታ ለመቀነስ መገደዱን ተቋሙ ገልጿል። ይህ በእንዲህ እንዳለ በአማራ ክልል የሚታየው የጸጥታ ችግር የሰብአዊ እርዳታ አቅርቦቱን ይበልጥ ፈታኝ እንዳደረገው ሪፖርቶች ያሳያሉ። ወደ ኢትዮጵያ ዜና ስናልፍ በትግራይ ክልል ጊዜያዊ አስተዳደር እና በህወሓት መሪዎች መካከል ያለው የፖለቲካ ውጥረት እየተባባሰ መጥቷል። ህወሓት የክልሉ ጊዜያዊ አስተዳደር ፕሬዝዳንት የሆኑት ሌተናል ጀነራል ታደሰ ወረደ ስልጣን እንዲያስረክቡ የጠየቀ ሲሆን፣ ጀነራል ታደሰ በበኩላቸው ይህንን ሰው ሰራሽ ርክክብ በማለት ውድቅ አድርገውታል። ይህ አለመግባባት በክልሉ ሁለት ትይዩ አስተዳደሮች ሊፈጠር ይችላል የሚል ስጋት አሳድሯል። በሌላ በኩል ደግሞ በትላንትናው ዕለት የተከበረውን የዓለም ሰራተኞች ቀን ሜይ ዴይ ተከትሎ የኑሮ ውድነትን እና የሰራተኞች መብት አጠባበቅን አስመልክቶ የኢትዮጵያ ሰራተኞች ቅሬታዎቻቸውን ማሰማታቸው ተዘግቧል። ወደ ቀጣዩ ዓለም አቀፋዊ መረጃችን ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ከጀርመን 5000 ወታደሮችን በቀጣዮቹ 6 እና 12 ወራት ውስጥ እንደሚያስወጣ ፔንታጎን አስታወቀ። ይህ ውሳኔ የመጣው ፕሬዝዳንት ትራምፕ ከጀርመኑ ቻንሰለር ፍሬድሪክ ሜርዝ ጋር በኢራን ስትራቴጂ ዙሪያ በገቡት ከፍተኛ አለመግባባት ምክንያት መሆኑ ተነግረዋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ ከኢራን ጋር የነበረው ጦርነት ማብቃቱን የኩውለስ በላኩት ደብዳቤ አሳውቀዋል። ይሁን እንጂ የዲሞክራት ፓርቲ አባላት ይህን መግለጫ አጥብቀው ተቃወሙ። የሴኔት አናሳ መሪ ቻክ ሹመር ይህ ከእውነት የራቀ ነው፣ አሁንም የጦር ኃይሎቻችን አደጋ ላይ ናቸው በማለት የትራምፕን አስተያየት ውድቅ አድርገዋል። በተጨማሪም ፕሬዝዳንት ትራምፕ ኢራን ያቀረበችውን አዲስ የሰላም ድርድር ጥያቄ አጥጋቢ አይደለም በማለት ሳይቀበሉት ቀርተዋል። በሌላ በኩል ወደ ሰሜን አሜሪካ ፖለቲካ ስንሻገር በዋሽንግተን ዲሲ በተካሄደው ዓመታዊው የዋይት ሃውስ የጋዜጠኞች ማህበር የእራት ግብዣ ላይ ኮል ቶማስ አለን የተባለ ግለሰብ ጥቃት ለመሰንዘር መሞከሩ ከፍተኛ የደህንነት ድንጋጤን ፈጥሯል። የ31 ዓመቱ የካሊፎርኒያ ነዋሪ በቁጥጥር ስር ከዋለ በኋላ ፕሬዝዳንት ዶናልድ ትራምፕንና የአስተዳደሩን ባለስልጣናት ኢላማ ለማድረግ አቅዶ እንደነበር ለሕግ አስከባሪዎች መናገሩ ተዘግቧል። የጠቅላይ አቃቤ ሕግ ቶድ ብላንች እንደገለጹት ተጠርጣሪው መሳሪያውን በሆቴል ውስጥ ገጣጥሞ ተኩስ የከፈተ ቢሆንም የደህንነት አባላት በወሰዱት አፋጣኝ እርምጃ ጥቃቱ ሳይባባስ በቁጥጥር ስር ውሏል። ይህ በእንዲህ እንዳለ የካናዳው ፖለቲከኛ ማርክ ካርኒ ከትራምፕ አስተዳደር ጋር በሚደረገው የንግድ ድርድር ዙሪያ የካናዳን የኢነርጂና ማዕድን ሀብት እንደ መደራደሪያነት ላለመጠቀም መወሰናቸውን በመግለጽ ላይ ናቸው።
በኢኮኖሚው ዘርፍ የተመዘገበውን አሳሳቢ ክስተት ስንመለከት በኢራንና በአሜሪካ መካከል የገዘፈው ጂኦፖለቲካዊ ውጥረት በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መናወጥ ያስከተለ ሲሆን የድፍድፍ ነዳጅ ዋጋ ባለፉት 4 ዓመታት ታይቶ በማይታወቅ ሁኔታ በአንድ በርሜል ከ$126 በላይ ሊያሻቅብ ችሏል። በሆርሙዝ የባህር ስርጥ አካባቢ የተጋረጠው የአቅርቦት ስጋት የዓለም የኃይል ሰንሰለትን ክፉኛ የፈተነው ሲሆን ይህ ድንገተኛ የዋጋ ጭማሬ በተለይም እንደ ኢትዮጵያና ኬንያ ባሉ የምስራቅ አፍሪካ አገራት ላይ የውጭ ምንዛሬ እጥረትን እና የትራንስፖርት ወጪን በማናር የኑሮ ውድነቱን ይበልጥ እያባባሰው ይገኛል። የኢኮኖሚ ባለሙያዎች እንደሚጠቁሙት ይህ በነዳጅ ገበያ ላይ የታየው አለመረጋጋት በአፋጣኝ መፍትሄ ካላገኘ የዓለም አቀፍ የዋጋ ግሽበትን ወደ ከፋ ደረጃ ሊያደርሰውና በማደግ ላይ ባሉ ሀገራት የንግድ ሚዛን ላይ መጠን ሰፊ የኢኮኖሚ ስብራት ሊያስከትል እንደሚችል በከፍተኛ ስጋት እየገለጹ ይገኛሉ። በመጨረሻም ወደ ቴክኖሎጂ ዜናችን ስናልፍ የፌስቡክ እና ኢንስታግራም አሳዳሪ የሆነው ሜታ በኒው ሜክሲኮ ግዛት አገልግሎቱን ሙሉ በሙሉ ሊያቋርጥ እንደሚችል አስጠነቀቀ። ይህ ማስጠንቀቂያ የመጣው ኩባንያው ሕፃናትን ለአደጋ በማጋለጥ ተከሶ በታሪካዊ የፍርድ ቤት ውሳኔ ጥፋተኛ ከተባለ በኋላ ነው። የሜታ እርምጃ በማህበራዊ ሚዲያ መተዳደሪያ ሕጎችና የሕፃናት ደህንነት ዙሪያ አዲስ ዓለም አቀፍ ክርክር አስነስቷል። የዛሬው ግሎባል ዴይሊ ኒውስ ዝግጅታችን ይህንን ይመስል ነበር። ወቅታዊ እና ዕለታዊ የሆኑ ዋና ዋና የዓለም አቀፍና የአገር በቀል ዜናዎችን ለማግኘት ፖድካስታችንን በስፖቲፋይ፣ በዩቲዩብ፣ በአይሃርት ሬዲዮ እና በአፕል ፖድካስት ሰብስክራይብ እና ፎሎው በማድረግ የፕሮግራማችን ተከታታይ እንዲሆኑ እንጋብዛለን። ከዝግጅቱ ጋር አብሬያችሁ የነበርኩት እኔ ቤቲ ነበርኩኝ። ለዕለቱ የነበረን ዘገባዎች እነዚህን ይመስሉ ነበር። በሌላ ጊዜ እስክንገናኝ ድረስ ለሁላችሁም ሰላምና መልካም ቀን እየተመኘው በዚሁ እለያችኋለሁ። ቸር ሰንብቱ።